ይማራሉ ወደ 13 ምናምን ክፍል አለው ከ1360 በላይ የሚመጣው ይመጣል ግን ደግሞ የምንማረው ድምጽ የሚያሰማ ከትምህርት ውጭ በየትምህርቱና አላቋረጥ ያለው አወቃቀር ያለው አደረጃጀት ያለው እነዚህ አሁን መጥተው መሰለኝ ያለቀው በዚህ ባልተመቻቸ ሁኔታ ትልቅ ስራ ለመስራት እየሞከረ ነው በዚህ ተግባራዊ ያለ ልማት ስራ በተግባራዎች ስራዎችን እየሰራ ይገኛል የቆዳ ስራ የከታተል የፎል ደግሞ የክሮስ የስፌት እናቶችን አደራጅቶ ተጠቃሚ ለማድረግ የፈተሉ ከተላ ከተላ ለማስኬት ያዘጋጃል ካለና ታያቸዋለች እያደረገ ይገኛል እንግዲህ ለሀገራችን ተስፋ የሚጣልበት አባቶችን ማዳመጥ የሚችል መደማመጥ እንዲችል በሚያደርግ ሁኔታ የተቀረጸ ነው ከ1300 በላይ አሁን ያለኝን መረጃ የምነግራችሁ ከዚያ ከመዘገብኩት ካየሁት በኋላ ደግሞ ብዙ ይመጣል እየመዝጋቢ ያለ እሱም ያለ የዘንድሮ ብቻ ነው እና እንቀበላለን የምንመልሰው ተማሪ የለም እንቀበላለን አወቃቀሩ ግን ያው ቦታው እስከምትጠብቅ ድረስ ሁሉም ይማራል አወቃቀሩ ስልት የሚረብሽ የለም ጫጫታ የለም ከትምህርት ከውድነ ይማራሉ የኮርስ ጊዜ አለ የግላቸውን ጥናት ትምህርት አለ እንደገና ደግሞ በአንድ ላይ ሆነው ደግሞ መማር ያለባቸው የሚማሩበት ጊዜ አለ የተለያየ ህብረ ዝማሬ ይኖራል ልማት ማልማት ደግሞ ልማት ማለት የጥበብ ስራ በየድናቸው ሊያዩ ይችላሉ ሊመለከቱ ይችላሉ ለስራ የደረሱት ግን ለአሰልጣኝነት የአሰልጣኝ ስልጠና ተሰጥቷቸው ያሰለጠኑ ያሉ ከዚህ ትምህርት ቤት የተማሩ በዩኒቨርሲቲ ደረጃ እዚህ ተምረው ዩኒቨርሲቲ ደረጃ ያሉ ጎንደር ዩኒቨርሲቲ በሌላው አሁን ትናንት መጥተው ያስተምራሉ ከጎን ይማራሉ መማር ማስተማር ነው አገው ላይ እየመጣ ነው የኛ ሀገር በቀል አማማር ሰው ምንድነው ይማርለት ሲፈጠርለት ያስተምራል በኋላ ደግሞ የሚፈትን ደግሞ ልዩ ያለ ከዚያ መምህሩ ሁሉንም ይሄንን ያለውን ተማሪ ሁሉ መምህሩ ሳይፈትነው ከአንድ ክፍል ወደ ሁለተኛ ክፍል ራሱ መምህሩ እኔ ሳልፈትናቸው እያንዳንዳቸው ካንዱ ወደ አንዱ ሲያልፉ አረጋግጦ ካላጠነ በትክክል ይመልሳል ይመከረና እንዲያተደረገ ሁሉንም እኔ ፈትናለሁ በጎን ጊዜ ሲኖረኝ አስተምራለሁ በጎን ደግሞ አስተላልፋለሁ እንደገና ደግሞ ፈትናለሁ ምን እንሰራለን ቶልኮም ይሄድ የለም ከኔ ሳይደርስ ጸሎት ተደርጎለት ተመርቆ ተመክሮ ተዘክሮ ደስ ብሎት እኔ ባለው ጊዜ ለፉ ቢሏቸው ደስ አይላል ለምን የመጡበት እንትን ያው ያዳምጣሉ ማጃም ሲመጡ ሰላም ብለው ነው የሚቀመጡት መልካም እንዴት ነው ተንደላ መጣ
ትክክለኛውን ስራ ያደርጋሉ። ከዚህ ትዕቢት የሚባል የለም። በእልህ የሚሰራ ስራ የለም። መምህሩ መጀመሪያ ስራ ሰርቶ የሚያሳየው መምህሩ ነው። እግር አጥቦ እግር እጠቡ ይላል። አድርጎ ይላል። ይኸው ጌታ እንዳስተማረው ጠቃሚው እሱ ስለሆነ እኔ ያላደረኩትን እነሱ ሊያደርጉ ስለማይችሉ ያላሳየኋቸውን ሊያደርጉ ሊደፍሩት አይችሉም። ስለዚህ እኔ ዝቅ ብዬ እግር ካጠብኩ እነሱም ያጥባሉ። እኔ ዝቅ ያለ ስራ ሰርቼ ያሳያቸዋለሁ፣ እነሱም ይሰራሉ። እነሱን አከብራቸዋለሁ። ሕፃን አይባልም፣ ሴት ጾታ እድሜ አይባልም። በእኩልነት ሁሉ ይከበራል። ስራውና ትምህርቱ ብቻ ነው ልዩ የሚያደርገው እንጂ ዩኒቨርሲቲ ቆይታ የመጡትም እኩል አብረው ነው የሚቀመጡ። ልምምድ እንዲያደርጉ ራሳቸውን ከፍ እንዲያደርጉ፣ ሌሎች ራሳቸውን ዝቅ እንዲያደርጉ በስራ ብቻና በትምህርት ብቻ ነው መለየት ያለው። በሀገር በቀል የትምህርት አሰጣጥ አወቃቀሩ እንደዚያ ስለሆነ ያን ስልት በመጠቀም እንጂ ይሄ ብዛት ያለው ተማሪ እንዲሁ በቀላል ለማስተናገድ ይከብዳል። እዚህ በግል ትምህርትም ሳስተምር እያየሁት በግል ትምህርት የት አካዳሚዎች ሳስተምር ነበር። ከዚያ ያለውን ይሄ ይለያል። ከዚያ 30ውን ለማስተማር ከባድ ነው። ከዚህ ግን 500 1000 ለማስተማር አይከብደኝም። ለምን በዚህ ሲስተም ነው የሚሄደው፣ በእኛ ሲስተም። ወላጆችም ይረዳሉ። የንታ ተቆጠው ብለው የሚመጡበት አጋጣሚ የለም። እኛ የምንሰጣቸው በነፃ አገልግሎት ስለሆነ የነፃ አገልግሎት ነው። ይህን የምታዩት ታዘዞ በምንችለው አቅማችን ወንበሩን የጣውላ ፍላሽ ወይም ደግሞ ፍርፍራፊውን ገዝተን በቅናሽ ዋጋ ሸጥልን ያን አምጥተን እንደዚህ ነው የምናዘጋጀው። ስንሰራ አብረን እናሳያቸዋለን። ማንም እጁ ንክኪ የእጅ ስራ ንክኪ ሊኖረው ይገባል። ያን እያደረገ ነው የሚማረው። መምህሩ ከተማሪ የሚበልጠው ባለው ደረጃ ነው እንጂ አብሮ በመስራት ጭቃ አብሮ ያወካል። ልጆች የሚሰሩትን መጀመሪያ ይሰራል። ጭቃ አብሮ ያወካል። ቤቱን የሚለቀልቅ ጊዜ ካገኘ አብሮ ነው። ይሄ በበት ቤቱን በየጊዜው እንለቀልቃለን፣ እንሰራለን። ለተማሪዎች መኝታ የሚሰራ መምህሩ ነው አብሮ ለሁሉም። እዚህ አሁን 100 ተማሪ በላይ እያደረ ይማራል። አዳሪ ተማሪ አለ፣ 100 ተማሪዎች አሉ። ስርዓት ይማራሉ። ልክ በዚህ ምደባ አለ። ኃላፊነት ልምምድ እንዲኖራቸው ስም አላቸው። አቃቤ ገነት ይባላል አንዱ የትምህርት ቤቱ ስም ነው። ምን ማለት ነው? ቦታውን የሚቆጣጠር ማለት ነው። ሊቀ ቀዳህያን የሚባለው ደግሞ የውሃ ጠጭ አለቃ አለ። ያ ተክሎችን ጠጥተዋል አልጠጡም ልምምድ እንዲያደርግ ነው። ለተክሎቹ ብቻ ብለን አይደለም፣ ስራ ኃላፊነት እንጂ። እንደገና ደግሞ ትምህርቱን ደግሞ ከኛ በታይ ሆኖ ኃላፊነት ተሰምቶት ተቆጣጣሪ የተሰጠው አለ። ፊት መሪ፣ ላይ መሪ፣ ግራ መሪ፣ ቀይ መሪ የሚባሉ አሉ። በጉዞ ጊዜ ስርዓት በምናስከብር ጊዜ ግምገማ በሚያስኬድ ጊዜ ላይ መሪው ቁጭ ይላል። መምህሩ ዝም ብሎ ይሰማል። እነሱ ገምግመው ሁሉን ነገር ውጤቱን ወደ መምህሩ ያቀርባሉ። ስራ እንዲለምዱ፣ ኃላፊነት እንዲለምዱ። ያለዚያ ማስተማር ብቻ ከሆነ አስተዳደሩ ይከብዳቸዋል። አስተዳደሩ ብቻ ከሆነ ደግሞ ማስተማር አለ። ትምህርቱንም አስተዳደሩንም ኃላፊነት ካሁን እንዲለምዱ በማድረግ ያን ያለውን የሳምንት በየሳምንቱ ግምገማ አለን። ማን ምን ጥሩ ሰራ፣ ማን ደከመ፣ ማን ጠነከረ፣ ምስጋና ይመሰገናል። ያን የሚገመግሙት ፊት መሪው፣ ግራ መሪው፣ ላይ መሪው፣ ግረ መሪ ይባላሉ። የኛ የትምህርት ቤቱ ነው። እዚህ ውጭ አይደለም፣ የራሱ የትምህርት ቤት የሰጠው ነው። ያቺ ያ መሪ ወጥቶ በኮንፊደንስ በሙሉ ልብ ገምግሞ መምሮ አለ የለም ይታዘበኝ አይታዘበኝ የሚባል ነገር የለም። ተነግሮታል። ውጤቱን ያቀርባል። መረጃ ይያዛል። ልምምድም እንዲያደርጉ ዘበኛ አለ። ዘበኛ የሚሆኑት እነሱ ናቸው። ቁጥጥር አለ። የተማሪ ቁጥጥር አለ። ዘበኛውን የሚቆጣጠሩ እነሱ ናቸው። ፊት መሪዎች፣ ግራ መሪዎች፣ ላይ መሪዎች የሚባሉ መሪዎች፣ አመራሮች አሉ። እነዚያ
ይገመግሙና እዚያ በኋላ እርማት ይሰጡታል። ከዚያ እንትን ያለውን ወደ እኔ ያቀርባሉ ማለት ነው። ይሄን የሚደረገው ለምንድን ነው? ካሁኑ ያመራል ኃላፊነት ብሎ በወሬ ቢነገረውና በጽሑፍ ቢሰጠው ተግባር ላይ ካላየው ስለማይወጣ ዘበኛ ከአንድ ሰዓት እስከ 4 ሰዓት ከ4 ሰዓት እስከ 8 ሰዓት ከ8 ሰዓት እስከ ንጋት ተከፋፍሎ 6 5 የሆነ ለምንድን ነው የሚደረገው? ራሱን መጠበቅ እንጂ ነው። የአዳራሹ የትምህርት ቤቱ አለ፣ የውስጡ ግቢው ውስጥ ዘበኛ አለ፣ እንደገና ደግሞ የክፍል አለ። የክፍል ዘበኛ አለ። የክፍል ዘበኛ በውስጡ የሚፈጠረው ነገር